እኛ በሀገራችን ክርስትናና እስልምና መቀረን አናውቅም። በጣም ያሳዝናል። ሀጂ ሙፍቲ አረፉ። እግዚአብሔርን በጣም ነው የሚያሳዝነው። ዋርካ ሲወድቅ የሆነ ችግር አለ ማለት ነው። ትልልቅ አባቶች የሚሞቱ ከሆነ የሆነ ችግር አለ ይላሉ አባቶቻችንና በጣም ነው የሚያሳዝኑት። እኛ አባት እስላም ክርስቲያን እኩል አድርጎ የሚያው አባት ነበሩ። የሰላም አባት ነበሩ። በጣም የሚያሳዝኑ አባት። እኔ ደግሞ በጣም ወዳቸው በግሌ ማለት ነውና እና በጣም ያሳዝናሉ። ነፍሳቸውን እግዚአብሔር አምላክ ይማርልን። ኦርቶዶክስ በሆኑ ብዬ የምመኛቸው ነበሩ አባት ነበሩና በጣም ያሳዝናል። እግዚአብሔር እና ክርስቲያኑ በሃይማኖት መለየት አያውቅም፣ በብሔር መለየት አያውቅም። በሐዘንም በደስታም በሰርግም በሞትም አንድ ላይ ሆኖ ተባብሮ ነው ሲሰራ የምናውቀው። አንድ አስገራሚ ደስ ያጋጥመኛል። እኔ ደስ የለስብሰ ባህር የደስ የባባስ ቀይ ናቸው፣ አረብ ይመስላሉ። እንትና ተመረዋል፣ ይሄ ግብጽ ተመረዋል። አዲያ ንግግሩን አንተ ከፈትልኝ አሉኝና ከፈኩኝ። ቅድም አባቶቻችን አያቶቻችን አንድ ነበሩ። በሐዘንም በደስታም በሞትም በሰርግም አንድ ላይ ነበሩ። ወጣቱ እንኳን አብሮ ይሞሸራል። ተስጋ በተቀር ሌላ የሚከስተው ኃጢአት ተሆነ የሚያመጣው አረመኔነት ተሆነ የሚያመጣው ዝርፊያ ተሆነ የሚያመጣው ደም ማፋሰስ ተሆነ የሚያመጣው የበታች በላውን አለማክበር ተሆነ የሚያመጣው ልጆች ቤተሰቦቻቸውን አለማክበር ተሆነ ወላጆች ልጆቻቸውን አለመንከባከብ ተሆነ ኃላፊዎች የህዝቡ መብት አለመጠበቅ እንደዚህ ያሉ ነገሮች ተሆኑ ምክንያቶቹ ወደ መፍትሄው መሄድ ነው የሚያስፈልገው። መፍትሄው ምንድነው? ወደ ፈጣሪ እየተመጸጸት መመለስ። አሁን መፍትሄው ዱዓ ማድረግ ነው። አሁን ያሁኑ መድኃኒት ያሁኑ መፍትሄ ምንድነው? ዱዓ ነው፣ ጸሎት ነው። በየቤታችን እንደ ጠባያችን እየተወበት ወደ ጌታ ይቅርታ እየጠየቅ እባክህ ጌታ ይቅር በለን ብለን ኧረ ይህን አደጋ መልስልን፣ ይህን አደጋ መልስልን፣ ይህን አደጋ ተከላከልልን፣ እኛ አቅም የለን ማለት የየአንዳንዱ ሰው ድርሻ ነው። የሚያድነው ፈጣሪ ጌታ አላህ ነው የሚያድነው። የዚህ መድኃኒቱ ዱዓ ማድረግ ነው፣ ሶደቃ መስወደቅ ነው፣ አውፍ መባባል ነው፣ ከኃጢአት መቆጠብ ነው። ስለዚህ መድኃኒቱ መከባበር ነው፣ መድኃኒቱ መጸጸት ነው፣ መቶበት ነው፣ እስትግፋር ማድረግ ነው፣ ዱዓ ማድረግ ነው። ዱዓ እናድርግ አደራ እላለሁ። አላህ ይመልስልን። እንዲህ ያለን አደጋ በመላን ዘልቀውም አላህ እንደው አለበት አላህ ይመልሰው። አገራችንን ሰላም አላህ ያርግልን። አገሬን ባልወድ ኑሮ ሳዑዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የእሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለው ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸው ምጽ ነው። አሁን ማፍጠሪያቸው ዘው ነው። ማንተም ማለቻቸው በሰው ሐሳብ ነው የኖርኩት።
ተልጆቼ ተባልተቤት ይበልጥን የባልተቤት ጋር በልቻለሁ ልጆቼ ጋር በልቻለሁ እመበለው ተማሪዎቹ ጋር ከመስሪያ ቤት ነብዩላህ ዳውድ አለይሂ ሰላም መለከል መውት መጥቶ እሳቸው ዘንድ ይጫወታል። እዚህ መካከል አንድ ወዳጃቸው ይመጣል። ይህማን ይህማ መለከል መውት ነው የሚያወጣውን ይዛል። አረ እንግዲያ ወዳጅ ሆነው እባክህ ያርዝምልኝ፣ እባክህ ሸምግሉልኝ፣ ለምኑልኝ ይላቸዋል። ይሄ ወዳጄ ነው እባክህ እኛውን አርዝምለት አሉት። መዝገቡልኝ እናላቸው። የሁሉም መዝገብ አለው። ያችንም ጎርሳትን እንኳ አንዲት ጉርሻ ተቀረች ዓለም ቢሰበሰብ ሊሞት አይችልም። ያች ታለቀች ደግሞ ዓለም ቢሰበሰብ ሊያቆዩ አይችልም። የቀረው 3 ቀን ነው። ቁርጥ ነው፣ የማይቀር ነው። ይዘጋጅ፣ በ3 ቀኑ ይሞታል አላቸው። በዛ በ3ኛው ቀን ምሳዬን ነብዩ ጋር ነበርቼ ተሰናብቼ ልምጣ ብሎት መንገድ የራበው ሰው ያገኛል። እባክህ ስጠኝ ሲለው ግማሹን ይሰጠዋል። በልቶ እስኪያበቃ ድረስ እዛው ይቀመጣል። በልቶ ያበቃ ጊዜ ጠወለ ላሁ ሐያተከ ከዛ ቢመጣ ነብዩ ተደስተው ይስቃሉ። እሱ በትካዜ ነው። ማአድሃከከ ያ ነቢየላህ አላቸው። ምን አሳቀው? ምን አግኝተው ነው? አረ ዛሬ አንተ ምን ሰርተሃል? እንደዚህ እንደዛ አረኩ እንጂ ሌላ አልሰራሁም። ወዕጢተ 30 ሰና 30 ዓመት ተጨምሮልሃል። የሀጂ ዑመር እድሪስ ተብያለሁ። አላኩል ያህል በእኛ በእስልምና ሃይማኖት ሊቃውንቶች አዋቂዎች ዶክተር ሲባል የመጀመሪያ እኔ ነኝ። ቀደም ተብሎ አያውቅም። ሙፍቲም በመባል የመጀመሪያው በአገር ደረጃ እኔ ነኝ። ተቀዳሚ በመባልም ደግሞ የመጀመሪያው እኔ ነኝ በአገር ደረጃ ማለት ነው። ሙፍቲ ያለው ይህንን ይመስላል። መልካም ጥሩ ነው። እስኪ ተቀዳሚ ሙፍቲ ስለ ትውልዶና ስለ እድገቶ ያጫቱኝ። አንዳንድ ጊዜ ባደረጓቸው ቃለ መጠይቆች ላይ እንደተረዳሁት ከሆነ በወሎ ክፍለ ሀገር ነበር አይደል የተወለዱት? እንዴት ነበር እስቲ ቀየው ሁሉ የነበረው ጊዜን እስቲ ያስታውሱ። ወላሂ እንግዲህ እኔ የተወለድኩት በወሎ ክፍለ ሀገር በወትሮ ጊዜ በጃንሆይ ጊዜ ወረሂበኑ አውራጃ ይባላል። ዛሬ ተቆራርጧል ይመስለኛል። ወረሂበኑ አውራጃ ተንታ የሚባል ነበር። በዛ ውስጥ ወረዳ አቀስታ የሚባል ወረዳ፣ ለጋምቦ የሚባል ወረዳ አለ። ለጋምቦ ወረዳ ገነቴ ማለት ነው። በዛ ውስጥ ደግሞ ገነቴ አካባቢቱ ነች። ገነቴ እንደ ቀርያ ይሄ አካባቢ ስም ነች። ወረዳው ለጋምቦ ይባላል። አውራጃው ተንታ ይባላል። በዛ ነው እንግዲህ የተወለድኩትና ያደግኩት። ዒልምም የቀራሁት በዛው ነው። እኛ በልጅነት ልጅ ሆኜ ነው የጀመርኩት። እንደምናልባች በግምት 8 ዓመት ቢሆነኝ ነው ከብት እያገርኩኝ ይሄ ተንጨት የተጠረበ ለውሕ የምንለው አለ። በሱ ቃልቾች ዑለማዎች እየከተቡልኝ በዛ ነው እንግዲህ ወሸምስ የሚባል ሱረቱ ሸምስ የሚባል ምዕራፍ ድረስ እዛ ድረስ እየከተቡልኝ ነው የቀራሁት። ከዛ በኋላ ግን እኔው እየከተብኩኝ ያሲን የሚባል ድረስ እየከተቡ ቀርቻለሁ። ከዛ በኋላ ቁርአን በሚባል ነው የተቀራውና ቁርአንም ስቀራ ፊቅ የተባለውን እስተማደርስ ድረስ ለፊትም ከብት እያገርኩ ልጅ ሆኜ በኋላም ደግሞ እየነገድኩ እያረስኩ እየከሰብኩ ነው የቀራሁት። ወደ ንግድም ወደ ግብርናው ነበር ማለት ነው። ግብርናውንም ነክቼዋለሁ፣ ሰርቻለሁ። ንግዱንም ሰርቻለሁ።
እንግዲህ ወዲ ላይ ከፍ ያለ ክፍል አለ ነህው የሚባል ሶርፍ የሚባል በላፋ መንጢቅ ተፍሲር የሚባል የወዲዛ ሰር ነው ካስበተች ያው አባቴ ድሮኝም ነበር እሷንም ፈትቼ ወደዛ ተሄድኩ በኋላ ነው ካስቤተው ኮትኝ ያረስኩኝ እየነገርኩኝ የተማርኩት። እንግዲህ በልጅነቱ ያው አባቶ